ያፌት ከወደቀበት ተነስቶ ለኤፍራታ ያሰበውንና የሚፈልገውን ቀለበት አድርጎላታል ማለት ነው። እዚህ ጋር እንደምታዩቸው ሁላቸውም ቀለበት አድርገዋል ማለት ነው። ኤፍራታም እጇ ላይ እንደምታዩት አድርጋለች፣ እንዲሁም ያፌትም አድርጓል ማለት ነው። እዚህ ጋር ደግሞ ገኒና ቢኒያም እንዲሁም ዳግም ናቸው ማለት ነው። የያፌት አክስት ገኒዬ እንኳን ደህና መጣሽ፣ እንዴት ነች? ትመጣላችሁ ብዬ እኮ አላሰብኩም ነበር ስትል ያፌት በጣም ነበር የነገጠው። እንዴ አክስቴ እሷ ማለት እኮ ስትል ሲል ማለት ነው። እንደገና ገነትም አቶ ያፌት መምጣቴን እንድጸጸት አታደርገኝ ያለችው ለምንድን ነው? ለምን ይመስላችኋል? ውድ ቤተሰቦች እስኪ ኮሜንት ላይ ሀሳባችሁን አስቀምጡ ማለት ነው። በክፍል እንግዲህ ክፍል 72 ላይ ያፌት ወድቆ ነበር ማለት ነው። ለኤፍራታ ቀለበት ሊያደርግላት ሲል ሁሉንም ፕሮግራም ከጨረሱ በኋላ ቀለበቱን ሊያደርግላት ሲል ነበረ የወደቀው ማለት ነው። ይህም ደግሞ ያው እንግዲህ ማን እንዳደረገው በማይታወቅ የእንቅልፍ መድኃኒት ነው። የእንቅልፍ መድኃኒት ማለት ደግሞ ለትንሽ ደቂቃዎች ናቸው እንጂ ሰርጉን ያስቀረዋል ማለት አይደለም። ሰዓታቱ ቢያልፍም ነገር ግን የያፌትና የኤፍራታ ሰርግ አልቀረም ማለት ነው፣ ቀጥሏል ማለት ነው። ከትንሽ ሰዓታት በኋላ ቀጠለ ማለት ነው። እናም ሁላችንም በቃ ሰርጉ ቀረ እያልን ነበረ። ነገር ግን የዋስ እንደውም በደንብ በኃይለኛው ምርጥ በሆነ ሰርግ ነው የተጋቡት ማለት ነው። ናታን እሱ በገደገሰው እኔ ለኤፍራታ ቀለበት አድርግላት ይሆናል ማን ያውቃል እያለ ነበር ሄደ። እንዲሁም ደግሞ ሁላችንም እንደዛ ነበር ስናስብ የነበረው። በተለይ ያፌት ሲወድቅ በቃ እንግዲህ ከወደቀበት ያው ናታን ታገቢኛለሽ ወይ የሚል ጥያቄ ይጠይቃታል ተንበርክኮ ብለን እያሰብን ነበር። ነገር ግን ያፌት እንኳን አይደለም የእንቅልፍ መድኃኒት ምንም ነገር የሚያስቀረኝ ነገር የለም፣ ኤፍራታ ወደዳችሁም ጠላችሁም የኔና የኔ ብቻ ነች ብሎ ተነስቷል ማለት ነው። እናም ሁሉም ነገር ያው እንግዲህ ኤፍራታም እንደምታዩት እንግዲህ ደስተኛ ሆናለች ማለት ነው። እዚህ ጋር ፎቶዋን እንደምታዩት ማነው ፏ በትንትን ብላ በሳቅ ነው እንግዲህ እንጃ ብቻ አላቅም ደስተኛ ነች መሰለኝ ስታገቡ። እንግዲህ ኤፍራታና ወደ ያፌት ሰርግ ሲሄዱ እንዲሁም ደግሞ ናታን ሲቀጥል ፏ ብትን ብለው ነበር። እናም ከሁላቸውም ቆንጅዬ የሆነችው ግን ፂ ነበረች ማለት ነው። እናም ወንድሜ እስኪ የኝ አምሮብኛል ወይ ስትለው በጣም ነበር የግረው። ዋው የኔ ውድህት በጣም ቆንጅዬ የሆነሻል እኮ እንዴት አባትሽ እንደምታምሪ ይላታል ማለት ነው። ለናታን እንግዲህ ልብሱን ስታለባብሰው እንዲሁም ደግሞ ከረባቱን ስታስተካክልለት፣ እናም ሰሞኑን እኔ በጣም እየገረመ ነው ቤዚ ውስጥሽ ሌላ ቤዛ ያለች እየመሰለኝ ነው ብሏል ማለት ነው። ናታን እንግዲህ በጣም ነበር የገረመው ምክንያቱም የቤዛ መቀየር እንደዛ የምታደርገው ሁሉን ነገር ለኔ ካልሆነ የምትለው ቤዛ አሁን ላይ ተስተካክላ ናታንን ከረባቱን እያስተካከለች ምናምን ነገር እንዲሁም ለኤፍራታ መታገሏ በጣም ገርሞቴ ሰሞኑን ሌላ ቤዛ ውስጥ አለች እያለ በጣም የተገረመባት ነበር። እሷም እየሳቀች ነበር ማለት ነው። እንግዲህ እስር ቤት በጣም ሁሉንም ነገር ያስተምራል ማለት ነው። ሳቅትልና አዎ ታውቃለህ እኔ የፈለግኩትን ከማግኘት ወደኋላ እንደማልል ትለዋለች ማለት ነው። አዎ አውቃለሁ፣ ግን እስር ቤቱ ጥሩ አድርጎ አርሞሻል ይላታል ማለት ነው። እናም ናታንም ቤዝ ይልና ወዬ ትለዋለች። አንድ ጥያቄ ልጠይቅሽ ይላታል ማለት ነው። ጠይቀኝ ትለዋለች። ከዛ ሊጠይቃት ይልና እንደገና ደግሞ አይ በቃ ሌላ ጊዜ ጠይቅሻለሁ ይላታል። ይህ ደግሞ ሊጠይቃት የነበረው ቤዛ እና ታዲያ ከኔ ጋር ምንም አይነት ግንኙነት ከሌለሽ ከማን አረገሽው? ልጁስ የማን ነበረ ሌላት ነበር ማለት ነው። ምክንያቱም ይህን ደግሞ ያስታወሰው ቢኒያም ነበረ። ቢኒያም ቤዛ ከኔ ጋር ምንም አይነት ነገር አድርጋ አታውቅም ሲለው፣ ከዛም እና ታዲያ ልጁ ከየት መጣ ሲለው፣ ከዛም በኋላ እንዴ እሱም አለ እንዴ ለካ ነበር ያለ ማለት ነው። ናታን ምስኪን አላስታወሰም ነበር ማለት ነው። ምክንያቱም እሱ የፈለገው ከቤዛ ጋር ምንም አይነት ነገር አለማድረጉ ነበረ ያስደሰተው። ከዛም ግን ልጁ ከየት እንደመጣ እንኳን ቤዛ አርግዛና እንዲሁም ደግሞ ልጃችን ሞተ ብለው እንዳዘኑም ያ ሁሉ ረስቶ ከዛ ግን ምንድነው የተፈጠረው? ያ እንዴት ነው ከማን ነው ሲያረገዘችው ብሎ ሲጠይቃት አንተ እሱም አለለካ ብለው እናም ይሄን ነገር ሊጠይቃት ነበር። ግን ሲያስበው አሁን ላይ ደስተኛ ናቸው፣ ምክንያቱም ወደ ሰርግ ሊሄዱ ስለሆነ ይህን ጥያቄ ደግሞ መጠየቅ የለበትም። እንዲሁም ደግሞ ቢኒያም ደግሞ አሁን እንዳትጠይቃት ስላለው ስለዚህ ይሄን ነገር ትቶታል ማለት ነው መጠየቁን። ትናደድና እንዴ ምንድነው ልጠይቅ የነበራል እንዴ ለምንድነው በአንዴ መስቀየር ምን ሀሳብ ተገኝቶ ነው ትለዋለች ማለት ነው። እንደዛ እያለች ትመጣለች እና ናታን ፍዝዝ ብለው እያዩት ነበረ። እናም ወንድሜ እንዴት ነው ለሰርጉ የሚመጥን ይመስላል ትለዋለች ማለት ነው።
ቆንጅዬ ሆነሻል የኔ ውድ እህት ይላታል ማለት ነው። ቤዛም ብድግ አድርጋ ጽዬ በእውነት በጣም ቆንጅዬ ሆነሻል እንዴት እንደምታምሪ ትላታለች። ቤዛም ብድግ አድርጋ ግን እናንተ ልጆች ያፌት በደገሰው ድግስ እናንተ የምታገቡትን ሰው አዘጋጅታችኋል እንዴ? እንዴት ነው ያማረባችሁ ወንድምና እህት ትላለች ማለት ነው። ናታንም ብድግ አድርጎ የኔ ቆንጆ እህት በጣም ነው ያማረብሽ፣ በጣም ቆንጆ ሆነሻል ይላታል። ጽም ብድግ አድርጋ ቆይ እናንተ ግን እስከ ዛሬ ቆንጆ አይደለሽም ያላችሁ ነው እንዲህ ብላ ትናደድባቸዋለች ማለት ነው። እኔ ቆንጆ እህት ማን አባቱ ነው የኔ ቆንጆ እህት ቆንጆ አይደለሽም የሚልሽ? ይኸውልሽ ምድር ላይ ካሉ ቆነጃጅቶች ሴቶች አንቺ ነሽ ትበልጫለሽ ይላታል ማለት ነው። ናታን እንግዲህ የራሱን ካፕ እያደረገ ነው እህቱን ማለት ነው። እዚህም ብድግ አድርጋ ምን ነው እኛም እንደዚህ የሚያሞግሰን ወንድ የምንፈልግ እንዴ ትላለች ማለት ነው። እናም በጣም ይገርማል ትላለች። እኮ ብዙም ልዩነት የለንም አንቺ እህት አለሽ እኔ ወንድም አለኝ አለቀ ትላለች። እንግዲህ አሁን ላይ ኤፍራታ እህቷ መሆኗን አምናለች ማለት ነው። ምክንያቱም ኤፍራታ ልክ እንደ ቆሻሻ ነበር ስታያት የነበረችው። ግን አሁን ላይ ግን አንቺም እህት አለሽ እኔም ወንድም አለሽ ምንም አይነት ልዩነት የለንም አንድ ነን ብላታለች። የረፈደ ስለሆነ እንውጣ ትልና የናታንን ሱፍ ታለብሰዋለች ማለት ነው። ቤዚ እንግዲህ ፏ ብትን አድርገዋለች ናታንን። ሙሽራዎቹ እነሱ ነው የሚመስሉት ማለት ነው። ቤዚና እንዲሁም ናታን ማለት ነው። እንግዲህ ለኤፍራታ ሰርግ ነው ይሄ ሁሉ ፕሮግራም ማለት ነው። ሱፉን ተቀብሎ ቴንኪዩ ብሎ ይቀበላትና እናም የትኛውን ሽቶ ልቀባ እያለች ሽቶንም ያስመረጠች በአጠቃላይ ፏ ብትንትን አድርገው ይወጣሉ ከቤት ማለት ነው። ያም ገኒ እንዲሁም ደግሞ ዳጊ አንድ ላይ ሆነው ለመሄድ እየለባበሱ ነው ማለት ነው። እናም ዳግም ግን ልብሱን አልቀየረም። ገኒ እባክህ ልብስን ቀይር ከላይ እኮ ነጭ ቲሸርት ልበስ ስትለው እሱ ግን አይ ኖ ይሄን ነው ፈልገው እንዲሁም ልብስ አልታጠበም። ገኒም እንደ አንተ ጸጉርህን ተቆረጥ ብለህ እምቢ አልክ እያለች ጸጉሩን እያሻሸችለት ያው የእናትነት ነገር ታውቃላችሁ። እናም እንዴት ነው አምሮብኛል ይላል ቢኒያም መቶ ማለት ነው። የእውነት አጎቴ ረብስ በጣም ነው የሚገርመው እንዴት እንደሚያምርብህ እውነት ሰርጉ የያፌት ሳይሆን የአንተ የምታገባ ነው የሚመስለው። እናም በጣም ነው ያማረብህ ይለዋል። ኤፍራታም ቁጭ ብላ እያለ የያፌት አክስት ትመጣለች ማለት ነው። እናም የኔ ቆንጆ ወይ እንዴት እንደምታምሪ ወይ ብላ ታሞጋግሳታለች ማለት ነው። ጨረቃ ያፌት አንቺን የመሰለኝ እንደው እስከ ዛሬ ሳያስተዋውቀኝ ግን ለምንድን ነው ትላለች ስትላትኝ ጨረቃ አለችና ስሚኝማ የኔ ጨረቃ የሚለውን የናታን ድምፅ ያስተጋባባታል። ምክንያቱም ጨረቃ የሚባለው ቃላት ስትሰማ ትዝ የሚላት ናታን ነው። ምክንያቱም ናታን የኔ ጨረቃ ይላታል። ከናታን ውጭ ማንም የሚላት የለም እና አሁንም የያፌት አክስት የኔ ጨረቃ ስትላት የኔ ናታን እያለች ምን ነው የኔ ልጅ አጠፋውኝ እንዴ ትላለች። እናም ካሳዋ በፍጹም እርስዎ ምንም ነገር አላጠፉም የሆነ ነገር አስታውሼ ነው ትላለች። እኔ ልጅ ያፌትን እንደዚህ አይነት ነገር ስጠይቀው አርፌ ተቀመጪ ነው የሚለኝ። እናም ያው ታውቂያለሽ ምን አይነት መስ እንደሚመስልኝ። እንደው ቆይ ምንድን ነው እንደዚህ እንዲሁስ ደግሞ የአንቺስ ቤተሰቦች የት ነው ያሉት ብላ ትጠይቃታለች። ሚዜም የላችሁም ምንም የለም እንደው በአጠቃላይ ብዙ ነገር ነው የሚጎለው ትላለች። ያፌትም ይመጣና እንዴ እሷ እኮ አንድ ሰው ነች ይህ ሁሉ ጥያቄ ብቻዋን መመለስ አትችልም ይልና ለኤፍራታ አበባ ይሰጣትና እሱም ቁጭ ይላል። መጣህ እንዴ እንደው ግራ ቢገባኝ እኮ ነው ይህ ሁሉ ጥያቄ መጠየቅ ትላለች የያፌት ማግስት። ያፌትም ብድግ አድርጎ አክስቴ አንዳንድ ጥያቄዎችን አጥብቆ መጠየቅ አያስፈልግም ይላታል። አትጠይቂ ከዛ ይልቅስ ሚስቴ እንዴት ቆንጆ እንደሆነች አውሪ ይላታል። እስኪ ቪሎ እሷ ላይ ሲሆን እንዴት እንዳማረ ይላል ማለት ነው። ኤፍራታም ቁጥት ትልና ነግረውኛል ግን እንደዚህ መቆጣት የለብህም ትላለች ማለት ነው። እናም ያው እንግዲህ በጣም ተጨነቃቸው ነው ይሄን ጥያቄ ጠየቁት እንጂ ለሌላ አይደለም ትላለች ኤፍራታም። ያፌት ብድግ አድርጎ ተኮሳተርኩ እንዴ በጣም ይቅርታ ይላል። ማስቃለው እንጂ